የደርግ የመጨረሻዎቹ ሰዓታትና የቤተ መንግስቱ ትርምስ ከአቶ ክፈለው አራጋው። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያገኘንላችሁ የአራት ኪሎ ቤተ መንግስት ትዝታዎች ያልተሰሙ አስቂኝ፣ አስገራሚና አስደንጋጭ የቤተ መንግስት ክስተቶች በሚል አቶ ክፈለው አራጋው ከጻፉት መጽሐፍ ላይ ነው። አቶ ክፈለው አራጋውን ለማታውቁ በአራት ኪሎ ቤተ መንግስት በአስተዳደርና በተለያዩ የሥራ መስኮች ለ25 ዓመታት አገልግለዋል። በቤተ መንግስት ውስጥ ባሳለፏቸው ሩብ ምዕት ዓመታትም ከቀዳማዊ ኃይለ ሥላሴ ጀምሮ ከመሪዎችና ባለስልጣናት ጋር ሰርተዋል። በቤተ መንግስት ቆይታቸውም ብዙ ያልተሰሙ አስቂኝ፣ አስገራሚና አስደንጋጭ ገጠመኞችን አሳልፈዋል። አቶ ክፈለው አራጋው ከታሪካቸው ከገጠመኞቻቸው ውስጥ ከብዙ በጥቂቱ እንደዚህ ያካፍሉናል። እኛም ለታሪክ ማስታወሻ እንዲሆነን የእሳቸውን ታሪክ ይዘንላችሁ መጥተናል። ለመሆኑ በግንቦት ወር 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ ከሄዱ በኋላ ኢህአዴግም አዲስ አበባን ለመቆጣጠር በተቃረበበት ሰዓት ቤተ መንግስቱ ምን ይመስል ነበር? በቤተ መንግስቱ ለ25 ዓመታት የቆዩት አቶ ክፈለው አራጋው ያካፈሉንን ታሪክ እነሆ። በቅድሚያ ግን ለቻናላችን እድገት ሲባል ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። የት ሀገር ሆናችሁ እየተከታተላችሁም እንዳላችሁ በሐሳብ መስጫው ላይ ንገሩን። ቻናላችንን ሜምበር በመሆንም ድጋፍ አድርጉልን። የዛሬውን ታሪክ አቶ ክፈለው አራጋው በመጽሐፋቸው ምዕራፍ 5 የዘመነ ደርግ መባቻና የወያኔ መግባት በሚል ርዕስ ሰጥተውታል። እኛም ይህንኑ እናቀርብላችኋለን። የአማጺው የወያኔ ትግል እየገዘፈ መጣ። የኢሰፓ አባላት ከየቦታው ተሰባሰብን። ከሰልፍ ጀምሮ እስከ ጠመንጃ ፈቶ መገጣጠምና የኢላማ ተኩስ ለአንድ ወር ያህል በጃል ሜዳና በለገዳዲ ሰለጠንን። ለገዳዲም ሄደን ለእያንዳንዳችን 30 ጥይት ተሰጠን። ለእያንዳንዳችን የተመደበልን ኢላማ ርቀቱ 30 ሜትር ይሆናል። መተኮስ ጀመርን። አብዛኛው ተኳሽ ምላጭ መሳቡን እንጂ ጥይቷ ወዴት እንደሄደች ያየም ያወቀም አልነበረም። የተሰጠን ጥይት ሲያልቅ ኢላማችሁን በስንት ጥይት እንደመታችሁ ኑና እዩ ተባልን። የኔ ኢላማ ሌሎች በስተት መተውልኝ ካልሆነ በስተቀር የሚታመን አልነበረም። 25ቱ ጥይት ብልት አካል ላይ አርፎ ተገኘ። 5 ጥይት ግን የት እንደፈሰሰ እስከ ዛሬ ድረስ አልታወቀም። የተለማመድንበት ጠመንጃ ይሰጠን አልን። አይሰጥም ተባልን። በየአካባቢያችሁ አንድ ቦታ ይሁንና ሲያስፈልግ ብቻ ከዛ እየወሰዳችሁ መጠቀም ትችላላችሁ ተባልን። ወያኔ እየተጠናከረ ወደ መሃል ሀገር እየገፋ መጣ። ጭንቀቱ እየተባባሰ ሄደ። አብዮት ጠባቂ፣ የየመስሪያ ቤቱ የዘብ ጥበቃ፣ የፓርቲ አባላት ሁሉ ዝመቱ ተባለ። በየፓርቲያችን ጽሕፈት ቤት ተሰባሰብንና መመራረጥ ጀመርን። እገሌ እገሌ ብለን የሚዘምቱትን መረጥን። መቼም በእንደዚህ ያለ ምርጫ ወቅት አድሎ ቢኖርም ባይኖርም አድሎ ያለ መምሰሉ ስለማይቀር አንዱ ጭቁን ጓድ እጁን አወጣና ተቃውሞውን አሰማ። ምን ነው አብዮታዊት ኢትዮጵያ ያወፈረቻቸውን ትታ ያከሳቻቸውን እንዴት አስታወሰችን አለ። በዚያው ሰሞን በአንድ ትልቅ ኮርፖሬሽን ውስጥ የሆነውን ሰዎች ነግረውኝ የኛውን አመስግኛለሁ። በዚያን ጊዜ ሙሉ የፓርቲ አባላት በእጩ አባላት ላይ ሲኒየሪቲ የሚባል ነገር ነበራቸው። የዛሬን አያድርገውና አንድ እጩ አባል ከሙሉ የፓርቲ አባል እኩል አይታይም ነበር። አለባበሱም የተለየ ነው። በሰሜን ኮሪያው መሪ ኪም ኢል ሱንግ ስታይል
ሰማያዊና ካኪ ቀለም ያለው ዩኒፎርም እንጂ ማንም ሰው የክት ልብሱን መልበስ አይችልም ነበር። ከፓርቲ አባላት ውጪ ደሞዛቸው 500 ብርና ከዚያ በላይ የሆኑትም ከዩኒፎርም ውጪ እንዲለብሱ አይፈቀድላቸውም ነበር። አዳሜ በደህና ጊዜ የገዛውን ኩታና ጥበብ ጂንስና ሱፍ በሳጥን ውስጥ አስቀምጦ በአይኑ እያየ ምራቁን ከመዋጥ ውጪ መልበስ አይቻልም ነበር። ልብስ አለመልበስ ብቻም ሳይሆን በአብዮት ወቅት የፍቅር ሙዚቃም የተከለከለ ነበር። የፍቅር ሙዚቃ ከተፈቀደ በኋላ ዘፋኞች የፍቅር ሙዚቃ ካሴት ሲያሳትሙ ቢያንስ አንድ አብዮታዊ መዝሙር በካሴታቸው ውስጥ ማካተት ግዴታቸው ነበር። ሙሉቀን መለሰ የአብዮት ዘፈን አልዘፍንም ብሎ ማስቸገሩንና ትንሽ ቆይቶም ከሀገር መሰደዱን አስታውሳለሁ። ሶማሌን ስናሸንፍ ይሁን ወይም በሌላ ምክንያት እንጃ ብቻ በሆነ አንድ የደስታ ቀን የብዙነሽ በቀለ የፍቅር ዘፈን በጥቁርና ነጭ ቴሌቪዥን ተለቀቀ። አዳሜ በደስታ ጨፈረ፣ አበደ። ቀስ በቀስ የፍቅር ካሴት ከአብዮታዊ ሙዚቃ ጋር አዳብሎ ማሳተም ተፈቀደ። ወደ ተነሳውበት ጭብጥ ልመለስና ልክ እንደ ቤተ መንግስቱ ምርጫ ሁሉ የፓርቲ አባላትን ወደ ጦር ሜዳ ለማዝመት የኢሰፓ አባላት ይሰበሰቡና አንድ ሰው ይጠቁማሉ። ሰውየው ጥሩ ቁመና ያለው አገር ሰላም በነበረ ጊዜ ለአብዮቱ አንገቴን እሰጣለሁ ባይ ነበር። ጥቆማ ሲደረግ ግን ሁሉም ነገር ተቀያየረ። መጀመሪያ መነጽሩን አውልቆ ይህ የምታዩት አይኔ በፍጹም ማየት የሚችል አይደለም። አይኖቼ ከመድከማቸው የተነሳ የታዘዘልኝ መነጽር ለዓይነ ስውራን የሚታዘዝ ነው። ቆሜ እራመዳለሁ እንጂ አከርካሪዬ ከቦታው የለቀቀና የተንሻፈፈ ነው። የኪንታሮት በሽታይም ከማንም ሰው የተለየ ነው። በእኔ የደረሰ አይድረስባችሁ ወዘተ በማለት የበሽታውን ብዛት ሲዘረዝር በቃ ተወው፣ ዘመቻው ሲያበቃ ሁሉንም በሽታህን ትድናለ በማለት ከዘመቻ እንዳስቀሩት ሰምቻለሁ። ይህ እንግዲህ እድለኛ መሆኑ ነው። ጦርነቱ እየገፋ ከመምጣቱ በፊት ለውትድርና የሚመረጡት ጤንነታቸው የተረጋገጠ ዕድሜያቸው ለውትድርና የሚመጥኑ ብቻ ነበሩ። የሚያነክዝ ወይም የማየት ችግር ያለበት አይዘምትም ነበረ። ይሁን እንጂ የኢህአዴግ ጦር ዘመቻ ዋለልኝ፣ ዘመቻ ቴዎድሮስ፣ ዘመቻ ቢልሱማ ወልቂጡማ እያለ ወደ መሃል መገስገስ ሲጀምር አንድ ቀኝ እግሩ የተቆለመመ የፓርቲ አባል እንዲዘምት ከድርጅቱ ይመረጣል። ግድ የለም የጤና ምርማሪው ሐኪም ይህንን እግሬን አይቶ አያዘምተኝም ብሎ ተስፋ ያደርግና ለጤና ምርመራ ይቀርባል። ሐኪሙ ብቁ ነህ ብሎ ሲያሳልፈው ይደነግጥና ዶክተር ምን ማለትህ ነው? እግሬን በደንብ አይተኸዋል? በማለት ሱሪውን ከፍ አድርጎ ያሳየዋል። ዶክተሩም አይቼዋለሁ፣ ቆልማማ ሄድም ያለው ማን ነው ብሎ አሰናበተው አሉ። የመስሪያ ቤታችን የዘመቻ ምርጫ ሲያበቃ እኔም ወደ ቤት የተመለስኩና ተጠቁሜ ለዘመቻ ባልመረጥም ዝመቱ ስለተባለ ወደ ዘመቻ ልሄድ ነው ብዬ ለባለቤቴ ነገርኳት። አልደነገጠችም፣ አላመነታችም። አትሄድም አለችኝ። አለበለዚያ ያስሩኛል እኮ። ስንቅ አቀብልሃለሁ፣ ካልዘመትክ ምን ትጠቅማለህ ብለው ሊገድሉኝ ይችላሉ። መቼም ሬሳ አይከለክሉኝም፣ እቀብርሃለሁ እንጂ ጦር ሜዳ ሄደ ሞተ ዳነ እያልኩ አልባክንም አለች። ብታሰር አይከብድሽም? ትወጨዋለሽ? እወጣዋለሁ። ዝም ብዬ ወደ ሥራ ሄድኩ። ወዲያው ሳይውል ሳያድር የቤተ መንግሥትና የደርግ ጽሕፈት ቤት ሠራተኞች እዚህም ከጦር ሜዳ ያልተናነሰ ከባድ ኃላፊነት ስላለባቸው እንዳይዘምቱ ተባለ። ሌሎቹ ዘምተው የት ሲደርሱ እንደተመለሱ አላውቅም። ወደ አዲስ አበባ ተመልሰው መጥተው ማታ ማታ የተሰጣቸውን ጥይት ወደ ሰማይ እየተኮሱ ሰላም ነሱን እንጂ ምንም የሰሩት የመከላከል ሥራ አልነበረም።
ሰውየው ፈረስ ግልቢ አይችልም፣ ግን ፈረሱ ላይ ወጣ፣ ጋለበ። ፈረሱ መሮጥ ጀመረ። ጋላቢው ፈራ። ተመልካቾች አይዞህ፣ ልጓሙን ያዝበት፣ ልጓሙን ያዝ እያሉ ይንጫጫሉ። ኤዲያ እንኳን ልጓሙን አብሮ በቀል ጋማውንም ይዤው አልሆነልኝም አለ እንደተባለው ነው ነገሩ። ቀልደኛው ደርግ በሰለጠነ ወታደር ያልተበገረውን ታጣቂ ከየመንደሩ እየወጣ በተሰበሰበ ሲቪል ሕዝብ ምን ውጤት ሊያመጣ አስቦ እንደሆነ እንጃ። ፈረጠጡ። መቼም የኛ ነገር ሲስሟት እምቢ ብላ ሲስቧት ከቻለች አይነት ሆነና ግንቦት 1 ቀን 1983 ዓ.ም 11ኛው የኢትዮጵያ የጥናትና የአቶሚክ ኃይልን በሰላማዊ ጠቀሜታ ላይ ለማዋል በዩኒቨርሲቲ በተካሄደው ስብሰባ 240 የሚሆኑ ኢትዮጵያውያንና የውጭ ሀገር ምሁራን በፕሮፌሰር መስፍን ወልደ ማርያም ሰብሳቢነት ተሰብስበው ፕሬዝዳንት መንግስቱ ስልጣን እንዲለቁ፣ የሽግግር መንግስት ከተውጣጡ ክፍሎች እንዲመሰረት፣ ተኩሱ እንዲቆም፣ ጠቅላላ ምርጫም እንዲደረግ፣ አሁን በስልጣን ላይ ያሉት በማንኛውም ወንጀል እንዳይጠየቁ የተመከረው ሐሳብ ተቀባይ ባያጣ ኖሮ ጥሩ ነገር እናይ ነበር። ግን ፕሬዝዳንቱ የተሻለ መስሎ የታያቸው በሽምግልናው ተስማምቶ ሰላምን ከማምጣት ይልቅ የመረጡት እናንተ እንደ ፍጥርጥራችሁ ብለው በተድበሰበሰ ሁኔታ ግንቦት 13 ቀን 1983 ዓ.ም ተነስተው በኬንያ በኩል ወደ ዚምባብዌ ለስደት መንጎድን ነበር። ኮሎኔል መንግስቱ በመጨረሻው የስንብት ሰሞን ንግግራቸው የአሜሪካው ፕሬዝዳንት ሮናልድ ሬገንን የሶቪየት ኅብረቱ ሚካኤል ጎርባቾቭ በኢትዮጵያ ላይ እንዳሴሩ ተናግረው ነበር። ከላይ በተገለጸው ቀን ጄኔራል ተስፋዬ ወልደ ኪዳንን ተክተው ከሀገር ወጥተው እንደሄዱ ለሀገር ሰላምና ለሕዝብ ደህንነት ሲባል ጓድ መንግስቱ ኃይለማርያም ከሀገር ወጥተዋል በማለት በሬዲዮ ተለፈፈ። ትንሽም ሳይቆይ ነውጠኛው መንግስቱ ኮሎኔል መንግስቱ ሀገሪቱን አዳክሞ ፈረጠጠ ተብሎ እንደገና በሚዲያ ተገለጸ። አካሄዳቸው የብላቴ ሸለቆ እርሻ ልማትን ለመጎብኘት ነው ተብሎ ከሻለቃ ደመቀ ባንጃውና ከሌላም አጃቢያቸው ጋር በመሆን ነበር። አቅጣጫውን በቅድሚያ ወደ ናይሮቢ ከዛም ወደ ሐራሬ አደረጉ። ወያኔም ግንቦት 19 ቀን አዳሩን አዲስ አበባ አደረገ። ፕሬዝዳንት መንግስቱ ኃይለማርያምን የተኩት ጄኔራል ተስፋዬ ወልደ ኪዳንና ሌሎች 3 የደርግ አባላትን ጨምሮ አዲስ አበባ ወደሚገኘው ጣሊያን ኤምባሲ በማቅናት ጥገኝነት ጠየቁና እነሱም አዳራቸውን በዚያው በጣሊያን ኤምባሲ ውስጥ አደረጉ። እነዚህ የደርግ ባለስልጣናት ለብዙ ዘመን በዚያው በጣሊያን ኤምባሲ ውስጥ ሲኖሩ ቆይተው አንዳንዶቹ በልዩ ልዩ ምክንያቶች ሕይወታቸው አልፏል፣ ተደባድበው የሞቱ አሉ እየተባለ ሲወራም ነበር። የተበተነው ጦር ትጥቅን ፈተ ወደ ፈለክበት ሂድ ተባለ። ምንም ኮሽ ሳይል ወያኔ አዲስ አበባን ተረከበ። እንደ ሰኔና ሰኞ ግንቦትና ማክሰኞ ይገርሙኛል። ግንቦት 1 ቀን 1928 ዓ.ም ጣሊያን ኢትዮጵያን ወረረ። ግንቦት 2 ቀን 1929 ዓ.ም ጃንሆይ በጅቡቲ ወደ እንግሊዝ ተሰደዱ። ግንቦት 5 ቀን 1929 ዓ.ም ጣሊያን አዲስ አበባን ተቆጣጠረ። ግንቦት 19 ቀን 1933 ዓ.ም ጓድ መንግስቱ ተወለዱ። ግንቦት 13 ቀን 1983 ዓ.ም ጓድ መንግስቱ ተሰደዱ። ግንቦት 8 ቀን 1981 ዓ.ም በኮሎኔል መንግስቱ ላይ የመፈንቅለ መንግስት ሙከራ ተደርጎ ከሸፈ። ግንቦት 20 ቀን 1983 ዓ.ም ኢህአዴግ አዲስ አበባን ተቆጣጠረ። ግንቦት 27 ቀን 1983 ዓ.ም አዲስ አበባ በቅሎ ቤት መሳሪያ ግምጃ ቤት ተቃጥሎ ታላቅ ሽብር ሆነ። ግንቦት 4 ቀን 1990 ዓ.ም ሽራሮና ባድመ በኤርትራ ተወረረ። ግንቦት 25 ቀን 1990 ዓ.ም ከኤርትራ ጋር ይፋ ጦርነት ገጠምን።
ግንቦት 6 ቀን 1991 ዓ.ም ፕሮፌሰር አስራት ወልደየስ አሜሪካን ሀገር አረፉ። ግንቦት 4 ቀን 1993 ዓ.ም አቶ ክንፈ የኢህአዴግ ደህንነት ኃላፊ በሰው እጅ ተገደሉ። ግንቦት 7 ቀን 1997 ዓ.ም ኢህአዴግ በምርጫ ተሸነፈ፣ ግን አልወርድም ብሎ እምቢ አለ። ግንቦት 8 ቀን 1997 ዓ.ም የአዲስ አበባ ሰላማዊ ሰልፍ በኃይል ተደመሰሰ። የሚገርመው አብዛኛው ድርጊት ቀኑ ማክሰኞ ነው። የጉዞዬ ማብቂያ። ታዲያስ ጉዞ አላበቃም ወይ ካላችሁ ከደርግ ጋር ያደረኩት ጉዞ ግንቦት 13 ቀን 1983 ዓ.ም አበቃና ለአንድና ለሁለት ወር ያህል ከቤተ መንግስት ውስጥ 25 የምንሆን የኢሰፓ አባላትን ኢህአዴግ ካጠገቤ ገለል በሉልኝና በሳምንት አንድ ቀን በየቀበሌያችሁ እየፈረማችሁ ደሞዛችሁን እየተቀበላችሁ ቆዩ አለን። 2 ወር ይሁን ይብለጥ ወይ ይነስ እርግጠኛ አይደለሁም። እሁድ ወደ ቀበሌያችን እየሄድን አለን እያልን እየፈረምን በየወሩ ደሞዝ እየተቀበልን ቆየን። ማጋለጥ። በየቀበሌውና በየመስሪያ ቤቱ ማጋለጥ የሚባል ቋንቋ እንዳሁኑ ግምገማ አይነት ነበር። በመስሪያ ቤት የነበረው ማጋለጥ በባለስልጣን ላይ ያተኮረ ነበር። የቀበሌው ማጋለጥ ግን ትንሽ ትልቅ ሳይል መወቃቀስና መካሰስ የበዛበት ንትርክ የታከለበት ነበር። ብዙ ተጋላጭ፣ ጥቂት አጋላጭ ነበረ። እኔም ባለሁበት ቀበሌ ጥሪ ተደረገ። ህዝቡ ቦታ እስኪጠባው ድረስ ተሰበሰበ። ማጋለጡ ተጀመረ። የህብረት ሱቅ ሰራተኛ፣ የቀበሌ ተመራጭ፣ አብዮት ጠባቂ፣ የሰፈር ነዋሪ ሁሉ እገሌ ሰድቦኛል፣ እገሌ ገላምጦኛል፣ እገሊት ለደርግ እያሳበቀች አሳስራኛለች፣ እገሊት ከህብረት ሱቅ ስኳር ስገዛ ሸቀባኛለች። ማጋለጡን የሚመሩት ይህ አያስወቅስም፣ ይህ ከባድ ነው፣ ይህ ቀላል ነው ሳይሉ ብቻ ስሙ ከተጠራ ካለበት አግዳሚ ወንበር ላይ ና ውጣ እየተባለ አዳራሹ ብቻውን ባዶውን ቀረ። አዳራሽ ውስጥ የቀረነው አጋላጭ ጠቋሚዎችና እኔ ብቻ ነበርን። ደርግ ጽሕፈት ቤት የምሰራ እኔ ቀበሌ ኃላፊ የነበርኩ እኔ ሆኜ ያለው አንዲት ጣት ወደ እኔ አላመለከተም። ከራሴ ጋር መነጋገር ጀመርኩ። አያውቁኝም ወይስ ደና ሰው ከሚባሉት ውስጥ ነኝ? እንደዚህ ከሆነ አሁን ባለኝ ጠባይ መቀጠል አለብኝ ወይስ ጠባይ ልለውጥ ማለት ጀመርኩ። የተጋለጡትን አጽናናሁና ወደ ቤቴ ሄድኩ። በሌላ መልኩ ሆነ እንጂ እኔም በሆን አልቀረልኝም። በራሴ ቀበሌ ሳይሆን መስሪያ ቤታችን በሚገኝበት ቀበሌ የቀበሌው ሊቀመንበር በስልክ ጠራኝና ሄድኩ። በሁለት መወጠር ይሉሃል፣ ይሄ ነው። መሳሪያ ነበረህ? አዎን ነበረኝ። አላስረከብክም? አዎን። ለምን? ተበላሽቶ ስለነበር ለጥገና ምድር ጦር መስሪያ ግምጃ ቤት እደሳ ክፍል ሰጥቼ ተጠግኖ ሳይመለስልኝ እናንተ መጣችሁ። ጥሩ፣ ስንጠራ ትመጣለህ ተባልኩ። መቼ እንደምጠራ ስለማላውቀው ለእስር ቤት የሚሆነኝ ቢጃማ፣ የመኝታ ከረጢት፣ ሲሊፐር፣ የሚነበቡ መጽሐፍት አመቻቸውና ሻንጣዬን አዘጋጀው። ጥሬን መጠባበቅ ጀመርኩ። እነዚህ ሰዎች የሚላቀቁኝ አልመሰለኝምና ለባለቤቴ እኔ መታሰሬ እነሱም ማሰራቸው ስለማይቀር ጠዋት ወደ ሥራ ስትሄጂ ምሳ አምጥተሽልኝ ትሄጃለሽ፣ ማታ ከሥራ ስትመለሺ ባዶ ሳህንሽን ይዘሽ ወደ ቤት ትመለሻለሽ። ለማንም አትናገሪ፣ ሰው አይቸገር፣ አይጉላላ፣ አይደናገጥ ብዬ አስገነዘብኩና ጥሪውን መጠባበቅ ጀመርኩ። አንድ ቀን ስልክ አቃጨለ። ጥሪው እንሰራ የሚል እንደሆነ ያስታውቃል። አቤት አልኩ። ፈልገንህ ነበር ሲለኝ ተዘጋጅቻለሁና ደቂቃ አልፈጀሁም። ያዘጋጀሁትን ሻንጣ አንጠልጥዬ በሩጫ እርምጃ ሲሄድ አንድ የሚያውቀኝ ሰው አገኘኝ። ወዴት እየሄድክ ነው? ወደ እስር ቤት። ታዲያ ምን አስቸኮለ?
ወረፋ ለመያዝ ብዬው ገሰገዝኩ። ቆሞ አየኝ። ጤንነቴንም ሳይጠራጠር አልቀረም። ደረስኩና ሊቀመንበሩ ቢሮ ገብቼ መጥቻለሁ አልኩት። ሊያነጋግረኝ ሞከረ። በቀደም የጠየከኝን ደግመ ልትጠይቀኝ ከሆነ ጊዜህን አታባክን። እዚሁ አስራ ቆይተ የዛሬ ዓመት ብትጠይቀኝም የምሰጥ ቃል በቀደም የነገርኩህን ብቻ ነው። ይልቅ አሁን የምታሰርበትን ክፍል አሳየኝ አልኩት። ምንም ሳይተነፍስ ወስዶ ቀላቀለኝ። ልብሴን ለዋወጥኩና መኝታ ከረጢቴ ውስጥ ገብቼ መጽሐፌን ማንበብ ጀመርኩ። እስረኞቹ ከ6 አይበልጡም። ክፍሏ 3 በ3 ሜትር ትሆናለች። ሊጎበኘን መጣ። ሁሉም ብድግ አሉና የየራሳቸውን ችግርና ሊቃለልላቸው የሚችልበትን መንገድ ይነግሩታል። እኔ አልተነሳሁም። ቀና ብዬም አላየሁትም። የሁሉንም ውትወታ አዳመጠና ወደ እኔ ዞር ብሎ በመገረም አንተስ ተስማምቶሃል መሰለኝ አለኝ። በሚገባ በጣም አመሰግናለሁ። በዕድሜ እንደዚህ አይነት ረፍት አግኝቼ አላውቅም አልኩት። ወጣና ሄደ። ጠዋትም መጣ። ያው ነኝ። ሌሎቹ ችግራቸውን ይናገራሉ። እኔ ዝም ብዬ አነባለሁ። አላናገረኝም። ዝም ብሎኝ ተመለሰ። ቆየት ብሎ ቢሮ አስጠራኝና ሄድኩ። ቆየት ብሎ ቢሮ አስጠራኝና ሄድኩ። ጠዋት ጠዋት ወደ ቤት እየሄድክ ማታ ማታ ና አለኝ። አላደርገውም። ነፃ ከሆንኩ አጣርተ ወስን። ጥፋተኛ ከሆንኩ የጥፋት ውሳኔህን ስጥ ወይም አሰጥ አልኩት ቆፍጠን ብዬ። ድርቅ ያለ መልስ ሆነበት። ወደ እስር ቤት ክፍሌ ተመለስኩ። 2 ቀን አደርኩ ማለት ነው። ጠዋት በድጋሚ ጠራኝ። ስላሰሯቸው ሰዎች ወንጀል አወራኝ። ያቺ ልጅ የያዘችውን ጠመንጃ ሸጣ ነው አለኝ። እነዛ ሁለቱንስ ለምን አሰርካቸው? ልቀቃቸው አልኩት በመገረም። እንዴት? ለምን አለኝ። ድሮስ የእስረኛ አማካሪ ሳይል ይቀራል። እንደምታውቀው ሴትየዋ የወታደር ሚስት ነች። ባለቤቷ በአሁኑ ሰዓት ወይ ታስሯል ወይ ሞቶ ይሆናል። ደሞዝ የለም። ሕፃን ልጇን ምን ታብላው? እንደ ታቀፈችው እጇ ላይ ይሙት። እሷ ጠመንጃ መሸጥ ወንጀል ይሁን አይሁን፣ ማንን ይጉዳ ማንን ይጥቀም ምን ታውቃለች? እሷ ገንዘብ ማግኘቷንና ለሕፃን ልጇ ዳቦ መግዛቷን ብቻ ነው የምታስበው። የገጠር ሰው ጥይት መሸጥ ወንጀል ይሁን አይሁን በምን ያውቃል? ይገዛል፣ ይሸጣል። ባሏ ውድ ነው ሲሉ ሰማና ይዞ መጣ። በአንድ ጠመንጃና በጥቂት ጥይቶች መንግስትን መገልበጥ ይቻላል እንዴ አልኩት። ዝም ብሎኝ ሄደ። በማግስቱ ለቀቃት። በቀጣዮቹ ቀናት የሌሎቹን ጉዳይ አጣራ። ስለ እኔ ጉዳይ እኔም እሱም አላነሳንም። በሰጠሁት ሐሳብ መሠረት እስረኛዋን ከነ ልጇ ስለለቀቃት ያፈስኩት ደስታ 1 ኩንታል ያክላል። እንደገና ጠራኝና ያንተ መሳሪያ ለምድር ጦር ጥገና ክፍል ለመስጠትህ ምስክር አለህ አለኝ። አዎን። እሺ ጥራቸው። በሰው ስልክ አስደውዬ ጠራኋቸውና መጡ። እነዚህ ናቸው አልኩት። በሉ ዋሱኑትና ይዛችሁት ሂዱ አላቸው። ለዋስትና ፈርመው ልሄድ ስነሳ ስማኝ ወንድሜ አልኩት። ላደረክልኝ እንክብካቤ በጣም አመሰግንሃለሁ። እኔ ትናንት አሳሪ ነበርኩ፣ ዛሬ እስረኛ ሆኛለሁ። ዓለም እንደዚህ ናትና አንተም የምታደርገውን ሁሉ እያጤንክ እያስተዋልክ ብዬው እስራቴን በ48 ሰዓታት ውስጥ አጠናቀቄ ወደ ቤቴ ተመለስኩ። ድጋሚ ወደ ሥራ ዓለም። አሁን የኢሰፓ አባልነቴን ባምንም በማንም ላይ ያደረግኩት በደል ስላልነበረ ነፃ ነው የሚል ወረቀት ተሰጠኝና የፈለክበት መስሪያ ቤት አመልክተህ ከተቀበሉ መስራት ትችላለህ ተባልኩ። ሙስና ውዥንብር የሌለበት መስሪያ ቤት አሰብኩና በማህበራዊ ጉዳዮች ሚኒስቴር ስር የሚተዳደር ሕፃናት ኮሚሽን ሄጄ አመለከትኩ። ችሎታ ምንድን ነው? የሥራ መደብህ ምን ነበር ተባልኩ። መልሴ ግን ግራ አጋቢ ነበር፣ ወይም ግራ አጋቢ ሊሆን የሚችል ነበር።
እንዴት ብትሉኝ ገብስ ታውቃለህ በማለት ነበር። ጥያቄውን በጥያቄ መለስኩለት። የአስተዳደር ኃላፊው ግራ ተጋብቶ ምን ማለት ነው ሲል እንደገና ጠየቀኝ። ገብስ ዳቦም ነው፣ ቂጣም ነው፣ እንጀራም ነው፣ ገንፎም ነው፣ ቆሎም ነው፣ ጨጨብሳም ነው፣ ጭኮም ነው፣ ጠላም ነው፣ ሁሉም ነው። አንተ የተበደለ ክፍል ነው በምትለው ቦታ መድበኝ፣ እኔ በሁሉም ቦታ ሰራለሁ አልኩት። ቀጠረኝ። ጠቅላላ አገልግሎት ክፍል ውስጥ እንድሰራ መደበኝ። ስራ ቀጠልኩ። ድርጅቱ ከልዩ ልዩ ዓለም አቀፍ ድርጅቶች ከመኪና አንስቶ የተዘጋጁ አልባሳት፣ ብርድ ልብሶች፣ ጨርቃ ጨርቅ በጣቃ፣ አሻንጉሊቶች፣ ፎጣዎች በብዛት ተከማችተዋል። እኔ ደግሞ ጥሎብኝ የተከማቹና የተመሰቃቀሉ ነገሮች በሄድኩባቸው ቦታዎች ሁሉ ይገጥመኛልና ምንም አልፈራሁም። ላተራምሳቸው ገባው። አብዛኛዎቹን ዕቃዎች ኃላፊውን አስፈቀድኩና ለመስሪያ ቤቱ ሰራተኞች እንዲሸጥ አደረግኩ። እጥረት ያለውን ዕቃ በዕጣ ብዛት ያለውን ለሁሉም ከመስሪያ ቤቱ ሰራተኞች ከተረፈ ለውጪ ለማንኛውም ሕዝብ ይሸጥ ብዬ አስፈቅጄ ተሸጠ። ለድርጅቱ 60 ሺህ ብር ገቢ ሆነ። የተጨናነቀው ቢሮም ተነፈሰ። ግቢው ሁሉ ባሮጌ ውድቅዳቂ ኮተት ተሞልቶ ነበርና ሲወገድ መልክ ያዘ። የሌላውን ሥራ መሸፈን ሁለት ጥቅም አለው። አንዱ የመንግሥት ሥራ እንዳይበደል፣ ሁለተኛ ጥቅሙ ደግሞ ሠራተኛው እንዳይወቀስ ይጠቅማል። ይህንን ማድረግ እወዳለሁ። አትክልተኛው ከቀረ አትክልተኛ ሆኜ፣ የጽዳት ሠራተኞች ከቀሩ የጽዳቱን ሠራተኛ ሆኜ እሰራለሁ እንጂ ለምን ቀራችሁ ብዬ ከጭቁኖቹ ጋር አልነታረክም። እከሌ ከሰሰሽ ከሚባሉ ይልቅ እከሌ ራሱ ያንቺን ሥራ ሠራው ሲባሉ የበለጠ ትሑት ይሆናሉ። አንድ ቀን መኪና እያለ የምልከው ሹፌር አጣው። የነበረው ሹፌር የሥራ አስኪያጁን መኪና እያጠበ ነበር። እባክህ በዚህ መኪና እዚህ ቦታ ሄድልኝ ብዬ አዘዝኩት። ሥራ አስኪያጁ ስብሰባ አለብኝ ቶሎ ጠብለውኛል አለኝ። ተወው እኔ አጥበዋለሁ ብዬ ላኩት። ማጠብ እንደጀመርኩ ባለሥልጣኑ መጣ። የታዘዘው ሳይሆን የሚያጥበው ሌላ ሰው ሆነበት። ምን እያደረግክ ነው ብሎ ተቆጣኝ። አስቸኳይ ጉዳይ ስለገጠመኝ ሹፌሩን ልኬው ነው አልኩት። ልክ አይደለም ብሎ ፍጹም አመረረ። አቶ ከሌ ሰው እኮ ታሞ እንጂ ሥራ ሰርቶ ሞቶ አያውቅም ስለው ተሰማውና እኔ መኪናውን ሳሽ እሱ በውሃ ጎማ ያረስልኝ ጀመር። ለሁለት ታጠብንና አስነስቶ ራሱ እየነዳ ሄደ። ስናጥብ ያዩን ይሄ ሰውዬ አይሰራው የለ ጭራሽ ሥራ አስኪያጁን መኪና ሳጠበው እያሉ ማዳነቅ ጀመሩ። አትክልት ሳጠጣ ያየኝ አንድ ሹፌር ምድብ ሥራው ላይ ቆሞ ያየኛል። ሄዶ ለጓደኞቹ ይህን ሰውዬ በኮፒ ማባዛት ነበር ብሎ አማኝ አሉ። እኔን ከማባዛት እሱም ሥራ ይውደድ ነበር መልሱ። አሁን ጉዞዬን እያጠናቀቅኩ ነው። ከገጠር ወደ አዲስ አበባ፣ ከአዲስ አበባ ወደ ታላቁ ቤተ መንግሥት ጽሕፈት ሚኒስቴር 8 ዓመት፣ እዚያው ግቢ ከደርግ ጋር 17 ዓመት፣ ከኢህአዲግ ጋር 8 ዓመት፣ በጠቅላላ 33 ዓመት ተጉዤ በ55 ዓመቴ በቃህ ሮጠህ ልትሞት ነው እንዴ ብሎ ኢህአዲግ አሰናበተኝ ይሉናል አቶ ክፈለው አራጋው። የ4 ኪሎ ቤተ መንግሥት ትዝታዎች፣ ያልተሰሙ አስቂኝ፣ አስገራሚና አስደንጋጭ የቤተ መንግሥት ክስተቶች በሚለው መጽሐፋቸው ላይ እንዳሉትም እጅግ የሚያስገርሙ አዝናኝና አስተማሪ ገጠመኞች አላቸው። እኛ ለዛሬ ከመጽሐፋቸው ላይ ይህንን አቀረብንላችሁ። የተቀረውን ታሪክ መጽሐፉን ገዝታችሁ እንድታነቡት እንጋብዛለን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።